የአንድ ዓመት ሕፃን እያለ እናትና አባቱ በመፋታታቸው ከበድ ያለ የልጅነት ጊዜን አሳልፏል። ለቅርብ ጓደኞቹና ለቤተሰቡ ያለው ክብርና ፍቅር የተለየ ሲሆን በረፍት ጊዜያቶቹና በበዓል ቀናት ጊዜውን ከቤተሰቡ ጋር ማሳለፍን ይመርጣል። ጠቅላላ የሀብት መጠኑ $300 ሚሊዮን እንደሆነ የሚነገርለት ይህ ሰው በሆሊውድ ከፍተኛ ክፍያ ከሚከፈላቸው መሃል አንዱ ነው። በሚተውንባቸው ፊልሞች በትንሹ የ$20 ሚሊዮን ክፍያ በአንድ ፊልም ያገኛል። አስገራሚው ነገር ይህን ያህል ሀብት ቢኖረውም አለባበሱም ሆነ ሌሎች ዝንባሌዎቹ በልኩ የሆኑ ግዴታ ካልሆነበት በስተቀር ማብለጭለጭ የማይታይባቸው በመሆኑ እንደ ድሃ የሚኖረው የሆሊውድ ልጥጥ የሚል ቅጽል ስም አሰጥተውታል። Besides being known as a famous Hollywood movie star, Leonardo DiCaprio is a powerful man who has made a lot of money during his career. ሰላምና ጤናን በያላችሁበት የምንመኝላችሁ የቻናላችን ቤተሰቦች ለዛሬ በባህሪው ቁጥብና ከሚዲያ መራቅን የሚመርጥ ነው ስለሚባልለትና ይህ ባህሪው ደግሞ በግል ሕይወቱ ዙሪያ በርካቶች የማወቅ ጉጉት እንዲያድርባቸው ስላደረገው ሀብቱ ስፍር ቁጥር ባይኖረውም እንደ ድሃ ለመኖር የመረጠ የሆሊውድ ቱጃር የሚለው ቅጽል ስም ስለተሰጠው ተወዳጁ ተዋናይ ሊዮናርዶ ዲካፕሪዮ እናወጋችኋለን። አብራችሁን ቆዩ። በጊዜዋ በዓለም እጅግ ግዙፏ የነበረችውና በባህር ትራንስፖርት ታሪክ ውስጥ የከፋውን አደጋና የሰው ልጆች ሞት በማስከተል የምትታወቀውን ታይታኒክ የተባለችውን መርከብ በዝና የማያውቅ አለ ለማለት ይከብዳል። እቺ ድለቢስ መርከብ ወደ ሥራ ከመግባቷ በፊትም ሆነ አገልግሎት መስጠት ከጀመረች በኋላ ጥቂት የማይባሉ የዘርፉ ባለሙያዎች ከመንገደኞች ደህንነት አንጻር ስጋታቸውን ገልጸው እንደነበር ቢታወቅም አደጋውና እልቂቱ ከደረሰ በኋላ ለበርካታ አስርት ዓመታት ስለ መርከቧም ሆነ በወቅቱ ተከስቶ ስለነበረው ኩነት ያን ያህል ተጨንቆ ለመወያየት ጊዜውን የሚያጠፋ ባለሙያ ሆነ ሌላ አካል አልነበረም። ይሁንና ከባለፈው 10 ዓመታት በኋላ የመርከቧ ታሪክና የገጠማት አደጋ እንደገና ነፍስ ዘርቶ የመርከብ ዲዛይነሮችም ሆኑ ኢንጂነሮች እንዲሁም ሌሎች የባህር ላይ ጉዞ የደህንነት አካላት በጉዳዩ ዙሪያ ሞቅ ያለ ውይይት በማድረግ የተጠመዱና የአደጋው መንስኤ ናቸው ያሏቸውን ምክንያቶች በመዘርዘር ወደፊት ተመሳሳይ አደጋዎች እንዳይከሰቱ እንደ ታይታኒክ ያሉ ግዙፍ መርከቦችም ሆኑ ሌሎች የባህር ላይ ትራንስፖርት አገልግሎት የሚሰጡ መጓጓዣዎች ሊወስዷቸው የሚገቡ የመንገደኛ የደህንነት የጥንቃቄ እርምጃዎች አቅጣጫ ወደ ማስቀመጡ ገብተዋል። ከዚህ በተጨማሪ ሪፖርተሮችን በወቅቱ የመርከቧ ተሳፋሪ የነበረችን መንገደኛ 100 ዓመት ከሚጠጋ የጊዜ ቆይታ በኋላ አፈላልቀው በማግኘት በወቅቱ ስለነበሩት ሁኔታዎች አስተያየቷን ተቀብለው አድርሰውናል። ለመሆኑ ከዚህ ሁሉ በርካታ ዓመታት በኋላ እቺ በ1912 የሰጠመች መርከብና የወቅቱ ተሳፋሪዋ ድንገት የበርካቶችን ትኩረት እንዴት ሊስቡ ቻሉ? እንዴትስ እንደ አዲስ የመወያያ ርዕስ ሆኑ ብለን ስንጠይቅ የምናገኘው መልስ ደግሞ የመርከቧን ስም ርዕሱ አድርጎ የወጣውና ለእይታ የበቃው ዘ ታይታኒክ የተባለው ፊልም ነበር። ይህ ፊልም ለቀረጻና ለተለያዩ ጉዳዮች ከ$200 ሚሊዮን በላይ የወጣበትና እጅግ ውድ በመሆን ተወዳዳሪ የሌለው ሲሆን ያንኑ ያህል ወዲያው እንደተለቀቀ ከፍተኛ ገቢ የተገኘበትና $1.2 ቢሊዮን በመሰብሰብ ከቢሊዮን ዶላር በላይ በአንድ ጊዜ በመሰብሰብ የመጀመሪያው ፊልም ነበር። ፊልሙ በወጣበት ዓመት ወይም 1996 ለ14 ሽልማቶች የታጨ ሲሆን በ11ዱ ማሸነፍ የቻለና የሰው ልጆችን በርካታ ስሜቶችና ተሞክሮች በመደለል የተዋጣለት ነበር። የዚህ መድመቂያ የነበረውና የፊልሙ ዋና ገጸ ባህሪን ወክሎ የሰራው ደግሞ ሊዮናርዶ ዲካፕሪዮ ነው። የ50 ዓመቱ ጎልማሳ ሊዮናርዶ ዲካፕሪዮ በአሜሪካ ሎስ አንጀለስ ከተማ የተወለደ ሲሆን ገና የ1 ዓመት ሕፃን እያለ እናትና አባቱ በመፋታታቸው ከበድ ያለ የልጅነት ጊዜን ለማሳለፍ ተገዶ ነበር። የዲካፕሪዮ ስም በርካቶች በተዋናዩ የዘር ግንድ ዙሪያ የተለያዩ አስተያየቶችን እንዲሰነዝሩ ምክንያት ሆኖ የቆየ ቢሆንም እናትየዋ የልጇን ስም የመረጠችበት ምክንያት ግን ግልጽና ቀላል ነበር። እናትየዋ ሊዮናርዶ ዲካፕሪዮን ለመውለድ ምጥ ላይ በነበረችበት ወቅት የሊዮናርዶ ዳቪንቺን ሞናሊዛ የተሰኘ ስዕል እየተመለከተች የነበረና ስዕሉም መስጧት የነበረ ስለሆነ ነው።
ሊዮናርዶ ገና ከልጅነቱ ጀምሮ የዳንስና የትወና ዝንባሌና ችሎታ የነበረው ሲሆን በትምህርቱ ግን ያን ያህል ገፍቶ ኮሌጅ ለመግባት አልቻለም ነበር። ኮሌጅ መግባት ያልሆነለት ሊዮናርዶ የሚወደውን የትወና ሙያ በመማር በዘርፉ ከኮሌጅ ዲፕሎማ ተመጣጣኝ የሆነ ሰርተፍኬት አግኝቷል። ሊዮናርዶ ዲካፕሪዮ በባህሪው ቁጥብና ከሚዲያ መራቅን የሚመርጥ በመሆኑ በግል ሕይወቱ ዙሪያ በርካቶች የማወቅ ጉጉት እንዲያድርባቸው አድርጓል። ከዚህ በተጨማሪም ዲካፕሪዮ አለባበሱም ሆነ ሌሎች ዝንባሌዎቹ በልክ የሆኑ በመሆናቸውና ማብለጭለጭ የማይታይባቸው በመሆናቸው እንደ ድሃ ለመኖር የመረጠ የሆሊውድ ቱጃር የሚለውን ቅጽል ስም አሰጥቶታል። ይሁን እንጂ ሊዮናርዶ ዲካፕሪዮ ከሆሊውድ ከፍተኛ ተከፋዮች መሃል አንዱ መሆኑ የአደባባይ ሚስጥር በመሆኑ የተዋናዩ ቱጃርነት ጥርጣሬ ውስጥ አይገባም። ለመሆኑ የዚህ 50 ዓመት ቢሊዮነር የኑሮና ሌሎች የህይወት እንቅስቃሴው ምን ይመስላል? የሀብቱ መጠንስ ምን ያህል ነው? የሚሉትን እንይ። በፊልም ተዋናይነትና በፕሮዲውሰርነት ሙያው በተጨማሪ ብልህነት በተሞላበት ኢንቨስትመንቶቹ ገቢውን የሚያገኘው ሊዮናርዶ ዲካፕሪዮ ጠቅላላ የሀብት መጠኑ $300 ሚሊዮን እንደሆነ መረጃዎች ያሳያሉ። ሊዮናርዶ በሆሊውድ ካሉ ከፍተኛ ክፍያ ከሚያገኙት መሃል አንዱ እንደመሆኑ በሚተውንባቸው ፊልሞች በትንሹ የ$20 ሚሊዮን ክፍያ በፊልም ያገኛል። ሊዮናርዶ ከፊልም ተዋናይነቱ በተጨማሪ በፊልም ፕሮዲውሰርነት ሙያውም ተጨማሪ ገቢ ያገኛል። በበጎ አድራጎት ተግባራት ተሳታፊ በመሆኑና ለአካባቢ ጥበቃ የተለየ ትኩረት የሚሰጥ በመሆኑ የሚሰራባቸው የኢንቨስትመንት መስኮችም እነዚህን የግል እሴቶቹን ከግንዛቤ ያስገቡ ናቸው። ሊዮናርዶ ለቤተሰቡ የተለየ ትኩረት የሚሰጥና ቤተሰብ ለሚለው ጽንሰ ሐሳብ የተለየ ክብር ያለው ሰው ነው። ለአባቱ ብቸኛ ልጅ ሆነው ሊዮናርዶ ዲካፕሪዮ ለጥበብ ያለውን ዝንባሌ ከአባቱ እንደወረሰ ይነገራል። ምንም እንኳን ሊዮናርዶ ዲካፕሪዮ ትዳር ይዞ ልጆች ባይወልድም ለቅርብ ጓደኞቹና ለቤተሰቡ ያለው ክብርና ፍቅር የተለየ ነው። በመሆኑም በረፍት ጊዜያቶቹና በበዓል ቀናት ጊዜውን ከቤተሰቡ ጋር ማሳለፍን ይመርጣል። ዲካፕሪዮ የልጅነት ጓደኞቹንም ቢሆን አሁን ድረስ በማቆየት ወረት ያልጎበኘው ልብ እንዳለው ያስመሰከረ ሰው ነው። ከዚህ በተረፈ ጊዜውን ሁሉ ለሙያውና የተለያዩ ማህበራዊ ንቃት መልእክቶችን የማስተላለፍ ተግባር ነው የሚያውለው። ዲካፕሪዮ በተለይ በሪል ስቴት ኢንቨስትመንት ተሳትፎም ይታወቃል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ተዋናዩ እስካሁን ባለው የአዋቂነት እድሜው በርካታ ሪል ስቴቶች ባለቤት መሆን የቻለ ሲሆን እነዚህ ሪል ስቴቶች ደግሞ እያንዳንዳቸው ከሚንጸባረቅባቸው ቅንጡነትና የተፈጥሮ ውበት አጎልቶ የሚያሳይ አያያዝ የሊዮናርዶ ውስጣዊ ፍላጎትና ምርጫ የሚስተዋልባቸው ናቸው። የሊዮናርዶ ይዞታዎች ከሆኑት ሪል ስቴቶች ውስጥ ጥቂቶቹን ስናነሳ በትውልድ ቦታው ሎስ አንጀለስ የሚገኘውና ቋሚ መኖሪያ የሆነውን ሆሊውድ ማንሽን ወይም ቪላ እናገኛለን። ይህ ዘመናዊና ውብ ቪላ በሰፊ ቦታ ላይ ያረፈና ዘመኑ ያፈራቸው መገልገያዎች ሁሉ የሚገኝበት ቅንጡ መኖሪያ ነው። በቤቱ እጅግ ሰፋፊ የሆኑ የመዋኛ ገንዳዎችና ሰፋፊና በጥንቃቄ የተያዙ የአትክልት ስፍራዎች ያሉት ሲሆን ለአካባቢ አየር ተስማሚ የሆነ የፀሐይ ኃይል በመጠቀም ኤሌክትሪክ የሚያመነጭ ሶላር ፓናሎችም መላው ህንፃው ላይ የተገጠመለት ነው። ቤቱ በሆሊውድ ገዢ ቦታ ላይ እንደመገኘቱ ደግሞ መላውን ሆሊውድ ከከፍታ ላይ ለመመልከት የሚያስችል ነው። ሊዮናርዶ በማሊቡም የይዞታ ባለቤት ነው። በዚች የቢሊዮነሮችና የታዋቂ ሰዎች መዳረሻ በመሆን የምትታወቅ ስፍራ ሊዮናርዶ የባህር ዳርቻ ቤት አለው። አርቲስቱ በላስ ቬጋስ ብቻ ሳይሆን በኒውዮርክ ሙሉ ማንሃተንን በቀላሉ መመልከት የሚያስችል ትልቅ አፓርታማ ባለቤትም ነው። እያንዳንዱን አፓርትመንትና ቪላዎቹን በቅርበት ለተመለከተ ሊዮናርዶ ለአካባቢ ጥበቃ ምን ያህል እንደሚጨነቅ አመላካሽ ነው። በሁሉም ይዞታዎቹ ታዳሽ ኃይል ምንጮችን ነው ጥቅም ላይ የሚያውለው። ሊዮናርዶ የሪል ስቴት ይዞታዎቹ በአሜሪካ ብቻ የተወሰኑ አይደሉም። ተዋናዩ ከአሜሪካ ውጭ ባሉ ዋና ዋና የዓለም ከተሞችም ለመኖር የሚያገለግሉና ከአሜሪካ ወጣ ብሎ ፊልሞችን ፕሮዲውስ በሚያደርግ ጊዜ ወይም ደግሞ ለሚተውንባቸው ፊልሞች ቀረጻው ከአሜሪካ ውጭ በሆነ ጊዜ ለማረፊያነት የሚጠቀምባቸው አፓርትመንቶች አሉት። ከነዚህ ውስጥ ተጠቃሽ የሆኑት ደግሞ በፓሪስና በለንደን የሚገኙት የሊዮናርዶ ቅንጡ ቪላዎች ናቸው።
ይሁን እንጂ ከሊዮናርዶ ይዞታዎች ውስጥ የተዋናዩን ኃላፊነት የተሞላበት ማንነትና ባህሪ ያንጸባርቃሉ የሚባሉት የመኪና ስብስቦቹ ናቸው። የሊዮናርዶ የመኪና ስብስቦች ለአካባቢ አየር ተስማሚ ብቻ ሳይሆኑ ምቹና ቅንጡም ናቸው። የተወሰኑትን ለመጥቀስ ቴስላ ሮጂስተር የተባለው ዘመናዊ መኪና አንዱ ሲሆን መኪናው ምንም አይነት የካርቦን ልቀት የሌለው ፈጣንና ምቹ የፈጠራ ውጤት በመሆኑ የሚታወቅ የኤሌክትሪክ መኪና ነው። ሌላኛው በሊዮናርዶ ስብስብ ውስጥ የሚገኘው ፊስካር ካርማ የተሰኘው መኪና ነው። ሊዮናርዶ ይህ የኤሌክትሪክና ነዳጅ ድቅል የሆነውን ምርት በመግዛት ቀዳሚው ሴሌብሪቲ ሲሆን ለበርካቶችም ምሳሌነቱን ያሳየበት ነው። ከሰበሰበው ውስጥ ቶዮታ ፕሪስ ዲካፕሪዮ የሚባለው ሌላው ለአካባቢ አየር ተስማሚ የሆነውን መኪና ሊዮናርዶ የገዛው ታዋቂ ሆሊውድ ተዋናውያን መገለጫቸው ከማድረጋቸው ከበርካታ ዓመታት በፊት ነበር። ይህም ቢሆን የተዋናዩን ለአካባቢ አየር ያለውን ቁርጠኝነት የሚያመላክት ነው። መቼ ብቻ ሌክሰስ አር ሃይብሪድ የተባለው ኤስዩቪ ተለዋጭ ኤሌክትሪክ መኪና ደግሞ ከምንም በላይ የበርካቶችን ቀልብ የሳበ የቴክኖሎጂ ትንግርት ሊባል የሚችል መኪና ነው። ሊዮናርዶ ዲካፕሪዮ በተዋናይነትና በፊልም ፕሮዲውሰርነት እያዝናኑ በማሰማር ለዓለም ካበረከተው ከፍተኛ አስተዋጽኦ በተጨማሪ ስለ አካባቢ አየር ጥበቃ በማስተማርና በመቀላቀል በርዕሱ ዙሪያ የተሰማሩ በጎ አድራጊ ድርጅቶችና ግለሰቦችን በገንዘብ በመደገፍ ይታወቃል። ድጋፍ በማድረግ ለምድራችን ቀጣይነት የራሱን አሻራ እያሳረፈ የሚገኝ አርያ ሰብን የሚባለው የተወዳጅ ባለሙያ ይህን በገንዘብ የሚደግፈውን ሐሳቡን ደግሞ በግል ሕይወቱ በሚያደርጋቸው ተግባራት፣ በቤቱና በግቢው አካባቢ በሚስተዋሉ የተፈጥሮ እንክብካቤዎች፣ በሚጠቀመው የኃይል ምንጭ፣ በጋራዡ በሰበሰባቸው መኪኖቹ ኖሮ ያሳየም ነው በሚል ይሞካሻል። የዲካፕሪዮ የተፈጥሮ ጥበቃ ወይም በተፈጥሮ ላይ ያለው ወግ አጥባቂነት ከዚህም የተሻገረ ነው። በፈረንጆቹ 2022 እንዲያውም ከብራዚሉ የቀድሞ ፕሬዝዳንት ጃይር ቦልሶናሮ ጋር እሰጥ አገባ ውስጥ ገብተው ነበር። ነገሩ እንዲህ ነው። የአካባቢ ጥበቃ ተሟጋቹ ዲካፕሪዮ የብራዚል ሕዝብ ለአማዞን ደን ደህንነት ሲል በብራዚል ሀገር አቀፍ ምርጫ ድምፅ እንዲሰጥ ጥሪ ያቀርባል። ቦልሶናሮ ግን የዲካፕሪዮ አስተያየት አልጣማቸውም። ዲካፕሪዮም ሲናገር ብራዚል ለብዝሃ ሕይወት ቀጣይነት መሰረት የሆነው የአማዞን ደን ባለቤት ናት። ጤናማ ምድር እንዲኖረን የብራዚል ወጣቶች በቀጣይ ምርጫ ድምፃቸውን ማሰማት አለባቸው የሚለው ንግግሩ የአካባቢ ጥበቃ ሕግጋትን የቀነሱት ቦልሶናሮን አበሳጨ። እንዲያውም አክራሪ ቀኝ ዘመሙ ቦልሶናሮ የብራዚል ሕዝብ አማዞን ደንን በተመለከተ የውጭ ኃይሎችን ጣልቃ ገብነት አሊያም አገር በቀል ውሳኔ እንደሚያሳልፍ የሚታይበት ምርጫ ነውም አሉ። አስገራሚው ነገር የዓለማችን ትልቁ ባለብዝሃ ሕይወት ደን የሆነውና የምድራችን ሳምባ እየተባለ ለሚጠራው ለአማዞን ደን ጥበቃ ዲካፕሪዮ በፈረንጆቹ 2019 ላይ $5 ሚሊዮን የለገሰ ሲሆን ቦልሶናሮ ደግሞ ደኑ እንዲጨፈጨፍ በመፍቀድ ይተቻሉ። ምን ይሄ ብቻ! ገንዘቡን በሰጠበት በዛው በ2019 ቦልሶናሮ ዲካፕሪዮን አማዞን እንዲቃጠል ገንዘብ ሰጥቷል ብለው ከሰውት የነበረ ሲሆን ለክሳቸው ማስረጃ ማቅረብ ግን አልቻሉም ነበር። ዲካፕሪዮ ጦርነትን በመቃወም ሰላምን በመስበክም ይታወቃል። የሩሲያና የዩክሬንን ጦርነት አጥብቆ የሚቃወመው ዲካፕሪዮ ለዩክሬን ሰብአዊ እርዳታ የሚውል $10 ሚሊዮን የአሜሪካን ዶላር ድጋፍ አድርጓል። ዲካፕሪዮ በሩሲያና በዩክሬን መካከል በተቀሰቀሰው ጦርነት ችግር ውስጥ ለወደቁ ዩክሬናውያን መርጃ እንዲሆን $10 ሚሊዮን በአገሪቱ ውስጥ በሚደረጉ ጦርነቶች ለተጎዱ ወገኖች ሰብአዊ ጥረቶችን ለመደገፍ የታሰበ ነበር። ይህ ተግባሩም ሌሎች የሆሊውድ ሴሌብሪቲዎች ሚዲያዎች ሲናገሩላቸው ይህ ሰው ግን ስራው ራሱ ይናገርለታል ተብሎም በበርካቶች ከፍ ያለ ቦታን አሰጥቶታል። ውድ የቻናላችን ቤተሰቦች ለዛሬ ተወዳጁን የፊልም ባለሙያና የብዝሃ ሕይወት ተቆርቋሪ ሊዮናርዶ ዲካፕሪዮን የተመለከተው መሰናዷችን ያጋራናችሁን ይመስል ነበር። በቻናላችን እንዲሰሩ ወይም እንዲቀርቡ የምትፈልጓቸው ጥቆማዎቻችሁን በኮሜንት ማስቀመጫው ላይ ያጋሩን። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የተመረጡ ታሪኮች በፍጥነት እንዲደርሷችሁ ማድረግ እንድትችሉ አሳውሰን። ሰናይ ጊዜ።